በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የከበረ የተመሰገነ ይሁን። የከበረ የተመሰገነ ይሁን። እንዴት ውላችኋል? እንዴት አድራችኋል? እንዴት ሰንብታችኋል? ቸሩ መድኃኔዓለም አምላካችን መድኃኒታችን ፈጣሪያችን ቅዱስ ስሙ የተመሰገነ ይሁን። ቸሪቱ አማላጅቱ ወላዲተ አምላክ ድንግል መብርሃን እመቤታችን ቅዱስ መስቀሉ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። በአማን ተንሥአ መድኃኒነ፣ በእውነት መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። ለእኛም ሕይወትን መድኃኒትን ሰጥቷል። ቸሩ አምላካችን ይክበር ይመስገን። ዛሬ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን ከገለጠ በኋላ በ24ተኛው ቀን ለቅዱሳን ደቀ መዛሙርቱ ለሶስተኛ ጊዜ የታየበት ነው። በቅዱስ ዮሐንስ ወንጌል ምዕራፍ 21 ላይ እንደተጠቀሰው ማለት ነው። ስለዚህ ዛሬ በዓለ ጥብርያዶስ፣ በዓለ ሲኖዶስ፣ ርክበ ካህናት ተብሎ የሚጠራ ደገኛ የጌታችን በዓል ነው። ይህን እናስባለን። በቀመር ከምናወጣቸው በዓላት መካከል አንዱ ይሄው ርክበ ካህናት እንደሆነ ይታወቃል። በተረፈው የእመቤታችን የወላዲተ አምላክ ድንግል ማርያም ልጇ መድኃኒታችን ለደቀ መዛሙርቱ በዚህች ዕለት እንደተገለጠ ሁሉም እመቤታችን ድንግል ማርያምም በግብፅ ከብዙ መቶዎች ዓመታት በፊት ለነበሩ ደጋግ ምእመናንና በስፍራው ለነበሩ እግዚአብሔር ላደላቸው ሁሉ የተገለጸችበት በዓል ነው። በዓሉ በዓለ ደብረ ምጥማቅ ይባላል። ደብረ ምጥማቅ እንግዲህ ግብፅ ውስጥ የሚገኝ እመቤታችን የተገለጠችበት ስፍራ ነው። በተረፈው ብዙ ደጋግ ቅዱሳን አሉ። እነሱንም አውሳስተን እንማራለን እንደ እግዚአብሔር ፈቃድ። ትናንት እንግዲህ ቀጠሮ ይዘን ነበረ። ምናልባት ትምህርቱ ዘግይቶ ደርሷችሁ ሊሆን ይችላል። ትናንቱ አላውቅም። ለሁሉም እንማራለን እግዚአብሔር እንደፈቀደ። እንግዲህ መድኃኒታችን ኢየሱስ ክርስቶስ ፈጣሪያችን ያለ ማዳን ሰው በሆነበት ወራት ያደረገውን ነገር ከ120 ቤተሰብ መካከል እግዚአብሔር እንዲመዘግቡ የመረጣቸው 4 ቅዱሳን ናቸው። ከሐዋርያት 2፣ እንደዚሁም ከአርድእት 2 ማለት ነው። ወንጌልን በመጨረሻ የጻፈ ወንጌልን በጣም በረቀቀ መንገድ መንፈስ ቅዱስ አድሮበት የጻፈ ልክ እንደ ሌሎች ወንድሞቹ ቅዱስ ዮሐንስ ወለነጎድጓድ በወንጌሉ የመጨረሻ ክፍል ላይ የሚነግረን ታሪክ ጌታችን ኢየሱስ ክርስቶስ በጥብርያዶስ ባሕር ዳርቻ፣ በእርግጥ ባሕሩ ባሕረ ገሊላ ነው። ወንጌላዊው ጥብርያዶስ እንግዲህ በገሊላ ባሕር እስራኤል ውስጥ በምዕራቡ አቅጣጫ የምትገኝ ከባሕሩ ዳር ላይ የምትገኝ ከተማ እንደሆነች ይታወቃል ጥብርያዶስ። እና ጥብርያዶስን በከተማ እንግዲህ ባሕሩ ገሊላ ይባላል። ገሊላ የግዛቱም ስም ነው፣ የባሕሩም ስም ነው። እንደገና ደግሞ ባሕሩን ወንጌላዊው ስለ ከተማዋ ጥብርያዶስ ብሎ ባሕሩን ራሱ እስከ መጥራት ደርሷል። እና ለሁሉም ዛሬ ያ የተደረገበት ቀን ነውና ለትምህርታችን መነሻ እንዲሆነን በዚሁ ታሪክ ውስጥ ጌታችን ኢየሱስ ክርስቶስ መቼስ ዛሬ እረኞችን የምናስብበት ቀን ነውና እረኝነት ከመሰጠቱ በፊት ጌታችን ለቅዱስ ጴጥሮስን የጠየቀው ጥያቄ አለ። ታፈቅረኒኑ ፈድፋደ ምሉ፣ ከሊህ ሁሉ አስበልጠህ ትወደኛለህ ሆይ ብሎ አስበልጠህ ትወደኛለህ ሆይ ብሎ የጠየቀውን በኋላ ወደ መጨረሻ የትምህርታችን ርዕስ አድርገን ማጠቃለያ እናደርገዋለን። ከሁሉ የሚቀድመው ግን ወደዚሁ ጉዳይ ከመምጣታችን በፊት መጀመሪያ የዕለቱን ቅዱሳን፣ ቀጥሎ እግዝእትነ ማርያምን በዓሏን፣ ከዚያ ቀጥሎ በጌታችን በኢየሱስ ክርስቶስ በፈጣሪያችን እናጠቃላለን ማለት ነው። እንግዲህ ዛሬ በቤተክርስቲያናችን የቅዱሳን ታሪክ መዝገብ በስንክሳርም በግጻዊም በሌሎችም በዓላቸው ከሚከበርላቸው ቅዱሳን መካከል ዋኖቹ አባ መርትያኖስና አባ አሮን ናቸው። ገዳማዊ ቅዱስ አሮን የሶርያ ሰው ነው። ቅዱስ አባታችን አባ መርትያኖስ ደግሞ ፍልስጤማዊ ቅዱስ ነው። ከፍልስጤም የተገኘ ሁለቱ እንግዲህ በእርግጥ እዚያው አንድ አካባቢ መካከለኛው ምስራቅ ላይ የነበሩ ቅዱሳን ናቸው። ሁለቱም የነበሩ ዘመነ ጻድቃን ተብሎ በሚገለጠው ዘመን ነው። በተለይ አባታችን አባ መርትያኖስ በ4ኛው መቶ ክፍለ ዘመን አጋማሽ አካባቢ የተወለደና በ5ኛው መቶ ክፍለ ዘመን የመጀመሪያው ሩብ አጋማሽ አካባቢ የኖረ እንግዲህ በአማካኝ ዕድሜ ወደ 87-88 አካባቢ ይገመታል ይሄ ቅዱስ ሰው።
ለሁሉም ስለ አባ መርትያኖስ አስቀድመን እንነጋገራለን። አባታችን ቅዱስ መርትያኖስ ምንም እንኳ ብዙዎቻችን በተለይ ነገረ ቅዱሳን የምንከታተል ሰዎች ታሪኩን በደንብ ብዙ ጊዜ ሰምተነው ሊሆን ቢችልም አንደኛ ድጋሚ መስማቱ በረከት ስለሚሆን፣ ሁለተኛ ነገር አንድን ታሪክ ካልኖር ነው በቀር ጣዕሙ ስለማይሰማን ጣዕሙ እስኪሰማን ድረስ የግዱን መነጋገር እንቀጥላለን። ማናስተውላቸው ነገሮች ስላሉ እነሱ እንድናስተውላቸው ለማድረግ ይረዳል ማለት ነው። አባታችን ታላቁ መርትያኖስ እንግዲህ በየሀገሩ ቋንቋ በተለያየ ልሳን ሊጠራ ይችላል። በእኛ መርትያኖስ ነው የምንለው፣ እነሱ ደግሞ በሌላ ቋንቋ፣ ሌሎቹ ምስራቁም ምዕራቡም በራሱ ቋንቋ ይጠራዋል። በነገራችሁ ላይ በአብዛኞቹ ቤተክርስቲያናት የሚከበር ቅዱስ ሰው ነው። መነሻው ከፍልስጤም ቂሳሪያ ሆኖ እንግዲህ በመጀመሪያ ገድል የጀመረ ቂሳሪያ በምትባል ስፍራ ነው። እንግዲህ ቂሳሪያ የሚባሉ 3 ቦታዎች ስላሉ ጥንቃቄ ማድረግ ያስፈልጋል። ሁለቱ መካከለኛው ምስራቅ ታችኛው ክፍል ላይ ነው ያለ። አንደኛው ደግሞ ወደ ላይ ቅዱስ ባስልዮስ የነበረበት ዛሬ ጥንት የግሪክ ግዛት የነበረ ዛሬ ቱርክ የምትባል ሀገር ውስጥ የሚገኝ ነው። እንግዲህ ቅዱስ ባስልዮስ ቂሳሪያ እና ጌታችን በቂሳሪያ ፊልጶስ የሚለው እንግዲህ በመካከለኛው ምስራቅ አንድ ቂሳሪያ አለች። ከዛ ደግሞ የፊልጶስ የምትባል ቂሳሪያ ደግሞ ሁለተኛ አለች። ሶስተኛው ቂሳሪያ እንደነገርኳችሁ ወደ ላይ ወደ ተርኪ ወይም እኛ ቱርክ ወደ ምንላት ሀገር አካባቢ ነው የሚገኘው። ለሁሉም ይሄ ቅዱስ ሰው ታች የነበረው በዚህ በፍልስጤም የነበረው ቂሳሪያ ወይም ቂሳሪያ ዘፍልስጤም ከምትባለው አካባቢ ነው ተወልዶ ያደገ። አባታችን ታላቁ ቅዱስ መርትያኖስ እዚያ ነው። መጨረሻው ደግሞ ወደ ግሪክ አቴንስ ወይም አቴና ከተማ ነው እንግዲህ አርፎ የተቀበረው። የዚህ ቅዱስ የህይወት ታሪክ ውስጥ ብዙ የሚወሱ ነገሮች አሉ። እንግዲህ በቤተክርስቲያን ታሪክ እንደሚባለው ይሄ ቅዱስ ሰው በዚያው በፍልስጤም አካባቢ ተወልዶ አድጓል። ፍልስጤም ሲባል ዛሬ ያለውንና ብዙ ምእመናን የሌሉበትን ስፍራ እንዳታስቡ። ያ እንግዲህ ያው እስልምና በ7ኛው ክፍለ ዘመን ከመጣ በኋላ ያው መካከለኛው ምስራቅ ክርስትናን ጠርጎ አጥፍቶታል። ፍልስጤምም እንደዚሁ በጣም የብዙ ክርስቲያኖች የብዙ ቅዱሳን ቤት ነበረች። በጣም ብዙ ቅዱሳን የተወለዱባት፣ ያደጉባት፣ የተጋደሉባት የተመሰገነች ስፍራ ናት። እንግዲህ ይህችን ስፍራውን ፓለስታይን ብለው የጠራው በሮም ኤምፓየር በ70 ዘመን እስራኤልን ከካርታ ከፋቀ በኋላ እንግዲህ እነ ጥጦስ አስፋሲያኖስ እና ከነሱ በኋላ የነበሩ ነገስታት ናቸው። እንግዲህ አካባቢውን በሰፊ ግዛት ስለነበረ እዛ በሮማ ስር የነበረ ፓለስታይን ወይም ፍልስጤም ብለው ስም አወጥተውለታል። በእርግጥ ያ ስም ጥንትም ነበረ፣ በመጽሐፍ ቅዱስ ውስጥ አለ፣ በብሉይ ኪዳንም። ግን በብሉይ ኪዳን የሚታወቀው ፍልስጤም በጣም ትንሽ ነበር። ዛሬ ምናልባት ይሄ ወደ ጋዛ አዛጦን አካባቢ ይሄ ወደ ምዕራቡ አቅጣጫ ወደ ሜዲትራኒያን ወይ ወደ ኢያሪኮ ባህር አቅጣጫ አካባቢ ዛሬ እንደዛ ብለን የምንጠራቸው አካባቢዎች ማለት ነው። ለሁሉም ይህ ቅዱስ ሰው ለሁሉም ፍልስጤማዊ ነው ለማለት ነው። አባታችን አባ መርትያኖስ ከዚያ ተወልዶ አደገ። በ18 ዓመቱ ገና በወጣትነቱ ያ ዘመን እንግዲህ በጣም ብዙ ቅዱሳን የተነሱበት፣ በተለይ አባ መርትያኖስ ወደ ምናኔ የወጣበት ዘመን በ360ዎቹ መጨረሻ አካባቢ ነው ይባላል። እና ያ ደግሞ እንግዲህ ዛሬ በቤተክርስቲያን የምናነሳቸው ታላላቅ ቅዱሳን ያ ዘመን እንግዲህ አባ አንጦንስ አርፈዋል። ትናንት ያነሳ ነው አባታችን አባ አሞኒዮስን የመሳሰሉ እና አባ ጳኩሚስ የመሳሰሉት አርፈዋል። ግን ሌሎች ከዋክብ ተተክተዋል። ታላቁ መቃሪዎስ፣ ሁለተኛው መቃሪ፣ ሌሎቹም እና አባ ዮሐንስ ሐጺርና አባ በብኑዳ ሌሎቹም ነበሩ። እና በዚያ ጊዜ ከምናኔ ምንኩስና እንደምታውቁት የጀመረ ግብፅ ውስጥ ነው። እና ከግብፅ ተነስቶ የሶሪያ ስፍራዎችን ያጠለቀለቀበት ወቅት ነበር። እነ ቅዱስ ባስልዮስ ደግሞ እስከ ላይ ድረስ ወስደውት ነበር፣ እስከ ዛሬ ቱርክ እስከሚባለውና ከዛ በላይ እስካለው ስፍራ ድረስ። እና በዚያ ወራት በጣም ምናኔ ትልቅ ደረጃ ላይ የደረሰበት ነበር። ክርስትና ከዘመነ ሐዋርያት በኋላ በከፍተኛ ሁኔታ ያበበበት፣ በተለይ በዚህ እንድናውቀው የሚያስፈልገው ነገር የምናኔ የምንኩስና ክርስትናን በክርስትና የሚኖሩ ምዕመናን ከፍ ያለ ደረጃ ላይ ያደረሰ መንገድ ነበረ። ዛሬ እንደምናየው በከተማ ለቤተክርስቲያን በሽታ የሆነ ሳይሆን ለቤተክርስቲያን እንዴት ያለ ወርቃማ ጊዜ ነበረ። ቅዱሳን መነኮሳት የነበሩበት 4ኛውና 5ኛው ክፍለ ዘመን። ከዛ በኋላ ብዙ ቅዱሳን መነኮሳት ቢኖሩም እንኳ የዛን ዘመን ያክል ድጋሚ ዓለም ማየት አልተቻላትም። ለሁሉም ገና በ18 ዓመቱ መነነ። የምንኩስና ስርዓትን ከተማረ በኋላ በማህበር ከመኖር ይልቅ ብህትውናን መርጦ በመጀመሪያው እንግዲህ የመጀመሪያውን ፈተና እስከሚያስተናግድ ድረስ ለ25 ዓመታት ያክል በተዋሂዶ በፍጹምነት ኖሯል። ከዛ በኋላ የምናውቀው ታሪክ በስንክሳር ላይ የተጻፉ 2 ታሪኮች አሉት አባታችን። አንደኛው
ምንም ስሟ ባይጠቀስ አንዲት በዝሙት የምትኖር ሴት በጣም መልክ የነበራት ግን በዝሙት የምትኖር ሴት ከሰዎች ጋር ተነጋግራ ወይም ተወራርዳ የወርድ ገንዘብ ለመብላት ስትል ይህን ቅዱስ አባት ለመጣል መጣች። ስትመጣ በአጋጣሚ ደግሞ ፈተናውን ያበዛው ነገር ምንድነው? ስንክሳር ላይ ይሄኛው ባይጻፍም ግን በቤተክርስቲያን ታሪክ አለ። ስትመጣ በአካባቢው በጣም ውሽንፍር ነበረ። አራዊት ብቻ አልነበሩም። እና ይሄ ቅዱስ ሰው መታ አንኳኳች። ስራዬ ብላ እስከሚመሽ ድረስ ተደብቃ ነው አንኳኳቸው። ምክንያቱም እንቅፋት ለመሆን ነው አመጣጧ ነበርና አንኳኳችና ከውጭና አራዊት እንዳይበሉኝ እግዚአብሔር በዕዳ እንዳይተሳሰብ ትለዋለች። ይህንን የምትለው ቅዱስ እንደሆነ ታውቃለች። በእውነቱ የጠፍቷት አይደለም። ምክንያቱም የኔ ቢጤ ሰው የሆነ እንደሆነ የራስሽ ጉዳይ ብሎ እዛው እንደፈለገች ትሆን ይላል። ቅዱሳን ግን እንደዚህ አይደለም። እና አባ መርትያኖስ ትልቅ መዋግድ ውስጥ ወደቀ። ትልቅ የሐሳብ መናጥ፣ በብዙ ሐሳብ ተንጧል። ምክንያቱም ለእኛ ቀላል ነው። የፈለግነው እንወስናለን። ወይ አስገብተናት እንወድቃለን፣ ወይ ደግሞ እዛው አውሬ ብላሽ ብለን ዘግተን እንተዋለን። ብዙ ላይ ጨንቀን ይችላል። እሱ ግን ቢያስገባት ጦሩ በጣም ከባድ ነው። ምክንያቱም ከእሷ ጋር በጸሎቱ ያራቀው እሱ ባለበት ዙሪያ መድረስ የማይቻለው ሰይጣን ተሳፍሯት እንደመጣውቋል። ካስገባት በእሷ ምክንያት ይወጋዋል። የማይነሳበት ጉድጓድ ውስጥ ሊጥለው ነው። ደግሞ ዝም ቢላት ወይ ውሽንፍሩ ብርዱ ቢገላት ወይ አራዊት ቢበሏት እግዚአብሔር በፍርድ ቀን ነግደ ኮንኩ ወኢተወከፍክሙኒ እንግዳውኛ አልተቀበላችሁኝ ብሎ ሰዓት ላይ ይጥለኛል ብሎ ፈራ። አስቦ አይ አስገብቼ ብችላት ይሻለኛል እንጂ የጌታዬን ትእዛዝ ልጥስ አልችልም ብሎ አስገባት። እዚያ ገብታ የምታውቁት ነው። ልብሷን ቀየረች፣ ገላዋን አራቆተች፣ ሽቶ እንደዛ የመሳሰሉ ነገሮችን ረጨች። እንግዲህ እሱን ያስተልኛል ብላ ያሰበችው ነገር በሙሉ አደረገች። ይህን ጊዜ ጠረኑ ሲሸተው የፈተና ነገር እየመጣ እንደሆነ ሲያውቅ አባታችን እልፍ ብሎ ካለ ስፍራ ሄዶ ነፍሴ ሆይ ሰውነቴ ሆይ ኃጢአት መስራት ትፈልጊያለሽ? እንኪያስ ከገሃነመ እሳት በፊት ይህንን እሳት ልመጅ ያለ እግሩን እሳት ውስጥ ማገደው። እግሩ ተቃጠለ፣ ጨሰ። እግሩ ጨሰ። ለዘላለም ከእግሩ ላይ ምልክት ሆኖ ይኖራል ይባላል። ያ ነገር ለትውልድ ትምህርት እንዲሆን እግሩ ጨሰ። እንግዲህ እሷን የጠራት ያጠረን ነው። መጀመሪያ ላይ አንድ ጥያቄ ጠይቀው ነበረ። እናንተኛ ማንም ያይነልም አለችው። ያን ጊዜ አንድ ጥሩ ቃል ተናገረ። በዚህ ዘመን ላለን ሰዎች አይ መቼም እግዚአብሔርን የሚፈራ ሰው ጠፍቶ የለ። መቼም የምንፈራ ሰውን፣ የምናከብር ሰውን፣ ምንም ነገር ማስደሰት የምንፈልግ ሰውን አይደለም። ያሳዝናል እኮ። እና ምናላት እግዚአብሔርን ካልፈራ ነው ሰዎችን ልንፈራቸው አይገባንም። በቃ ምን ያደርገናል ሰው? ቅዱስ ዳዊት ተናግሮ የለ እየፈራህን ሰ እኔ አልፈራም ምን ተይሬስ የኔሰብ አላል። ሰው ምን ያደርገኛል? ምን ሊያደርገኝ ይችላል? ሰው ምን ሊያደርገን ይችላል? ሰውን የምንፈራው እንዲሁ በእውነቱ። እና እግዚአብሔርን ካልፈራ ነው ሰዎችን ልንፈራቸው አይገባም ማለት በጣም ትልቅ ትምህርት ነው በእውነቱ። እስቲ የቅዱሳንን ንግግር እንግዲህ ልብ ብለን እናስተውለው። እግዚአብሔርን ካልፈራ ነው ለምንድነው ሰዎችን የምንፈራቸው? ኃጢአት ስንሰራ እግዚአብሔርን ካልፈራ ነው ለምንድነው ሰዎችን የምንፈራቸው? እሱ ብቻ አይደለም። ቤተክርስቲያን ላይ ሁሉ ችግር ሲፈጠር፣ ሀገር ላይ ሁሉ ችግር ሲፈጠር እንዲህ ብናገርስ አገሌ ይከፋዋል እያልን አይደለም ዛሬ ቤተክርስቲያንን እዚህ ትልቅ ውድቀት ውስጥ የጣልናት። በእውነቱ ያሳዝናል። ለሁሉም እሱ እንዲህ ብሎ ካላት በኋላ ሄዶ እሳት ውስጥ ራሱን ማገደ። እንግዲህ ያጠረን ሸቷት መጣ። ብታየው እግሩ ጠሽ 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 ይላል እንደሚጠበስ ስጋ። ደንግጣ ሄዳ የሚናገረውን ሰምታው ነበር። ነፍሴ ሆይ ገሃነምን ካልፈራሽ እስቲ ሞክሪው ነው። ጎታ ምን ነው አለችው። ገሰጻት፣ ነገራት። በጣም አለቀሰች። ይችን ሴት ምስራቃውያኑ ሱማን መዝግበዋል። ያው የራሳቸው ታሪክ ስለሆነ እንግዲህ ይሄ የሶሪያውያን፣ የፍልስጤሞች፣ የግሪኮች ታሪክ ስለሆነ ወይም በዛ ያሉ ሰዎች ስሟን ዞዊ እንደምትባል ይናገራሉ። በጣም አለቀሰች፣ በጣም አዘነች። ልክ ትናንት አባ አሞኔዎስ ልታስተው እንደመጣችሁ ሴት እችኛቱ ልቧ በአንድ ጊዜ ተሰበረ። አሁን ልብ ብላችሁታል? አንዳንድ ጊዜ ዛሬ እኔን የመሰልን አንዳንድ ሰዎች መድረኩ ላይ የቆምነ በቤተክርስቲያኗ ላይ የተሾሙ ሰዎች እነሱ ድሎታቸው የኔ ድሎት የኛ ድሎት በቤተክርስቲያን ላይ የተሾሙ ሰዎች ድሎታችን
ከሚቀርብን ምዕመናን ይቃጠሉ፣ ቤተክርስቲያን ትቃጠል ብለን ፈርደናል አይደለም? ይሄ ቤተክርስቲያን እየተቃጠለች እኛ በምቾት እንኖራለን። ሀገር እየነደደ የሰው ደም እየፈሰሰ የአብነት ተማሪዎች እየተገደሉ ቤተክርስቲያናት እንደ ችቦ እየተለኮሱ እኛ በእነሱ ያንን እሳት እንሞቀዋለናል። እየሞቅ ነው። በተለይ እኔ በጣም አዝናለሁ። ዛሬ ስብሰባ ላይ ያሉ አባቶቻችን እኔ የምናገረው እንደማይሰሙ ማለት ጨርሶ አያውቁኝም። ምንም እኔ ለእግዚአብሔር ፍትህ ስል ነው የምናገረው እንጂ ይሰሙኛል ብዬ አይደለም። ወዴት ሳውቀውኝ ይሰሙኛል። ግን አስቡት፣ ይሄ ነው ያለንበት ሁኔታ። አባ መርትያኖስ የእርሱ እግር ተቃጥሎ የገዛ ነፍሱን ማዳነ የዚችን እናት በኋላ የተባረከች እናት ናለች። ምክንያቱም የቅዱስ ሰው መጀመሪያ በዓቱን ለቆላታል። ኋላ ግን ወደ ገዳም ወስዶ በዛ በፍልስጤም የቅዱስ ጳውሎስ የሚባል የአባ ጳውሊ ገዳም ነበርና ወደዛ ወስዶ በአባ ጳውሊ ገዳም 12 ዓመት እንዴት ባለ ቅድስና ኖራ የገዳሙ እመምኔት ሆና ነው ያረፈችው። እመምኔት ሆና ታምራት ሰርታ ነው ያረፈችው። ቅዱስ ዞዊ ይሏታል። አስባችሁታል? እቺ ሰው በኋለኛው ህይወቷ ቅዱስ መርትያኖስ በዚህ ከመለሳት በኋላ እሷ ደግሞ ለብዙ ሰዎች መዳን ምክንያት ሆናለች። አያችሁ? እና እውነተኛ እረኛ እሱ ተቃጥሎ ሌላውን ያድናል። እንግዲህ ምንደኛው ደግሞ ቅጥረኛ ይለዋል መጽሐፍ አይደል? አሳብ ይለዋል። ምንደኛው ቅጥረኛው ግን እሱ እንዲመቸው ለሱ ምቾት ሲል ምዕመናንን እያቃጠለ እንደ ችቦ ይሞቃቸዋል። ዛሬ እንደዛ የምናደርግ ሰዎች ነው በስተን ያለ ነው። እና የቅዱስ ሰው እንዲያደረገ እሷንም ህይወት አስተካከል። ከዚያ በኋላ ግን በቃ ሌላ ፈተና እንዳያመጣብኝ ብሎ ሸሽቶ አንድ ደሴት ውስጥ ሄዶ ተቀመጠ። ከዛም ደሴት ደግሞ አንድ እህል የሚያመጣለት ሰው ነበርና የሚቀምሳትን ቁራሽ መርከብ ተሰብሮ አንዲት ሴት ደግሞ መጣች። በጣም አዘነ። በቃ በጣም ጠላት እየተወዳደረ ነው። እሷንም መክሮ አስተምሮ የ2 ወር ቀጠሮ ሰጥቷት ሄደክ በ2 ወሩ እንደገና ተመልሶ እሷንም አንድ የምትመንንበት ቦታ ላይ አስቀምጠዋታል። ይችንም እናት ምስራቆቹ ፎጢና ይሏታል። ልክ እንደዚያች እንደ ሳምራዊቷ ሴት ማለት ነው። በሳምራዊቷ ሴት የተጠራች ናት። ፎጢና ትባላለች። እሷም እንደዚሁ እዚያ ሆና በቅታ ፍጹምነት ድረስ አርፋለች። ከዚያ በኋላ ግን አባታችን ቫይረስ ሰጠመ የተወሰነ ጊዜ። ከዚያ በኋላ መጥቶ ምንድነው የሚባለው አሳ አንበሪ ወስዶ ባህር ዳር ላይ አስቀመጠው። የጠላትን ምክር ለማሸነፍ ሲል የሰይጣንን ምክር ለማሸነፍ ሲል አባታችን በ108 ሀገራት ዞሯል። አንድ ቦታ ሄዶ ይኖራል። የተወሰነ ጊዜ ይጋደላል። ጠላት አንድ ነገር ያመጣበታል፣ እንዲህ ይሸሻል። እንዲህ እያደረገ እንግዲህ በጽኑ ገድል ለ67 ዓመታት ኖሯል። 67 ዓመት ላይ እንግዲህ 18 ዓመት ጨምሩበትና ወደ 85 ዓመት አካባቢ መሰለኝ እንግዲህ የሆነው። በአራተኛው መቶ ክፍለ ዘመን አጋማሽን የተወለደ ብለናል። እንግዲህ 5ኛው መቶ ክፍለ ዘመን የመጀመሪያው አጋማሽ እኩሌታ ላይ ይሄ ቅዱስ ሰው በአቴንስ እያለ የአቴንስን ኤጲስቆጶስ ጠርቶ ገድሉን ከነገረውና ገድሉ ከተጻፈ በኋላ አርፈዋል። ብዙ ታምራት አድርጓል፣ ቀብሮታል። በኋላም አባ ቴዎድሮስ የሚባሉ የአንጾኪያ ሊቀ ጳጳሳት ፍልሰት አድርጎ እንግዲህ ስጋውን በክብር በአንጾኪያ እንዲቀመጥ አድርጓልና በእውነት እውነተኛ ገድለኛ ገዳማዊ ቅዱስ አባት በቤተክርስቲያናችን ስመጥር ከሆኑ አባቶቻችን መካከል አንደኛው ቅዱስ አባ መርትያኖስ ነው። እግዚአብሔር በረከቱን ያሳድርብን። ሁለተኛው በቤተክርስቲያናችን በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ እንዲያው በሌሎቹ ቤተክርስቲያናትስ እንዲያው ምን ያህል ይከበር እንደሆነ አላወቅኩም፣ ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ከሚከበሩ ታላላቅ የሶሪያ ቅዱሳን መነኮሳት መካከል በ4ኛው ክፍለ ዘመን መጨረሻና በ5ኛው ክፍለ ዘመን መጀመሪያ አካባቢ የነበረ ቅዱስ ሰው አባታችን አሮን ሶሪያዊ ነው። በብዙ ተአምራቱ የሚታወቅ ገዳማትን በማነጽ ብዙ ገዳማትን እንዳነጸ የሚነገርለት ቅዱስ ሰው ነው። ምናልባት እሱን ይሁን አይሁን የሚለው ነገር ያነጋግራል። ግን በአንዳንድ ታሪክ ምንጮች ላይ ከቅዱስ ዮሐንስ አፈወርቅ ጋር ቅርብ እንደነበር የሚነገርለት አባ አሮን የሚባል ጻድቅ ነበር። እንግዲህ ይሄ ቅዱስ ሰው ይመስላል፣ ምክንያቱም ዘመኑ የነበሩበት ተመሳሳይ ስለሆነ ዮሐንስ አፈወርቅን በጣም የሚወድ የነበረ ገዳማዊ ቅዱስ ነው። ወይም ቅዱስ ዮሐንስ አፈወርቅ ከቅዱስ ባስልዮስ ጋር በረሃ በነበረበት ጊዜ ገዳም በነበረበት ጊዜ በዚያ ጊዜ የሚታወቁና ቅዱስ ዮሐንስ አፈወርቅ ካረፈ በኋላም ብዙ ቆይቷል ይሄ ቅዱስ ሰው ይባላልና ለሁሉም አባ አሮን በጽኑ ገድሉና በተለይ ደግሞ አሮን ሶሪያዊ ገባሬ መንክራት ነው የሚባለው የወንደር ወርከር እንደሚሏቸው ድንቅ ተአምራት ያደረገ የማይገመቱ ነገሮችን ማለት አንዳንድ ጊዜ ተአምራት ማድረጉ ሳይሆን ሀሳቡ ራሱ ከየት ነው የሚመጣ ይባላል። ለምሳሌ
ገዳም አንጾ ለገዳሙ ውሃ ማመላለስ ለመነኮሳቱ ጭንቅ ሆነ። ከዛ አንበሳ ጠርቶ 10 ዓመት ሙሉ አንበሳውን በጀርባው ውሃ ይጭነው ነበር። እንግዲህ ይሄ አራዊት የተገዙለት ምን ያህል ቅዱስ እንደሆነ ያሳያል። ኋላ ደግሞ አንበሳውም ደከመው በጣም። ስለዚህ ሌላ መፍትሄን መፈለግ ነበረበት። አንበሳውን አሰናበትና ከዚህ ሁሉ አለ እንግዲህ ሐይቅ አለ ከታች፣ እንግዲህ ገዳሙ ተራራ ላይ ነው ያለው፣ ሐይቁ ደግሞ ታች ነው ያለ። ሐይቁን ወደ ላይ ማላወጣው ብሎ ሌሊት ጸሎት አድርጎ በትምህርተ መስቀል አማትቦ ውሃውን ቢያዘው የሐይቁ ውሃ ተጠርጎ ከገዳሙ መሃል ላይ ተገኝቷል። እዚያ እንደልባቸው እዚያ ውሃ የሚጠቀሙ ሆነዋልና ከተጠበሱ በኋላ ርግቦችን እንዲበሩ ያደረገ፣ ሙታንን ያስነሳ፣ ጸለሰናት ሊፈትነው ሲመጣ ቤት ውስጥ አስገብቶ የረገጠ ወትከይድ አንበሳው ከይሲ ያለው ሕግ እንግዲህ አንበሳውና ዘንዶውን ትጫማለህ ያለው ሕግ የተፈጸመለት ቅዱስ ሰው ነው። ዛሬ ዓመታዊ ረፍት በዓሉ ነው። አባታችን ታላቁ አባ አሮን ሶርያ በኢትዮጵያ ቤተክርስቲያን ይታወቃል እና አባ ጊዮርጊስም ሌሎች ቅዱሳን አመስግነውታል። እግዚአብሔር የእርሱንም በረከት ያሳደርብን። የእርሱን ብቻ ሳይሆን የእናታችን ቅድስት ፎጢና፣ የቅድስት ዞዊ፣ ነቢዩ ቅዱስ አሞጽም ዛሬ ዓመታዊ በዓሉ የሁሉም በረከት መድኃኔዓለም በቸርነቱ ያሳድርብን። ይህ እንግዲህ ክፍል አንዱ ትምህርታችን ይህንን ይመስላል። ሁለተኛው ነገር የእመቤታችን የቅድስት ድንግል ወላዲተ አምላክ ማርያም አስተርእዮተ ገጻ እመቤታችን የተገለጸችበት ዓመታዊ በዓል ነው። ይሄ ነገር የተደረገው እንግዲህ በግብፅ ነው። በእውነቱ እንግዲህ ስለ ግብፅ ስናነሳ ብዙ ቅዱሳን እናስባለን። በጣም ብዙ ከቅዱስ ማርቆስ ወንጌላዊ ጀምሮ በእውነቱ እነ አባ እንጦንስ፣ እነ አባ መቃርስ፣ እነ አባ ጳኮሚስ፣ እነ መቃርስ ካል፣ ሌሎቹም ከተለያየ ዓለም የመጡም ከግብፅም የተወለዱም ከኢትዮጵያ የሄዱና አባ ሙሴ ጸሊም እና አባ ዮሐንስ ከማን የመሳሰሉ እነዚህ ሁሉ እዚያ እና ግብፅ በጣም የታደለች ምድር ናት። በቅዱሳን ደረጃ በመጀመሪያው ክፍል ማለት ነው። ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመካከለኛው ዘመን እንደነበሯት የቅዱሳን ብዛት ማለት ነው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ13ኛው በ14ኛው በ15ኛው በእነዚህ 300 ዓመታት አቤት ስንቱ ተጠርቶ ዘርዝረን እኮ ለመጨረስ ማንችላቸው ስንት ቅዱሳን እና ለኢትዮጵያ በጣም ይሄ ብዙ ቅዱሳን ያለበት ዘመን ካላችሁ በኢትዮጵያ ኦርቶዶክስ በዓለም ደረጃ በጣም ብዙ ቅዱሳን የተነሱበት ዘመን 3ኛው 4ኛው እና 5ኛው ክፍለ ዘመን ነው። ከዘመን ሐዋርያት በኋላ ማለት ነው። 3ኛው 4ኛው እና 5ኛው ክፍለ ዘመን በጣም የተለየ ነው። በቃ ከመላእክት ማዕረግ እንኳ ከፍ እስከ ማለት የደረሱ ስንት ቅዱሳን የተገኙበት ዘመን ነው እና በኢትዮጵያ ደግሞ ከተባለ ለምሳሌ የአክሱም ዘመን በጣም ብዙ ቅዱሳን ነበሩበት፣ ግን በዛግዌ ሥርወ መንግስትም ነበሩ። ግን በጣም አብዛኞቹ ኢትዮጵያውያን ቅዱሳን የተነሱት በ13ኛው በ14ኛው እና በ15ኛው ክፍለ ዘመን ነው። ለሁሉም ወደ ግብፅ እንመለስና ግብፅን ዛሬ ስናያቸው በእውነቱ ጥንካሬያቸው እናደንቃለን። እኛ ላይ ያላቸውን ተንኮል እያየን ደግሞ እናዝናለን። እውነቱ እኔ አዝናለሁኝ። እመቤታችን ድንግል ማርያም በግብፅ ግን ብዙ ቃል ኪዳኗን ትፈጽም ዘንድ ብዙ ታምራት አድርጋለች። ዛሬም በየዋህነት ለሚያምኗት እነዚህ ለግፈኞቹ ሳይሆን እኛ ቤተክርስቲያን ላይ ግፍ ለሚፈጽሙት ሳይሆን በየዋህነት የሚኖሩ ምዕመናንና መናኞች ይኖራቸዋል ብዬ ገምታለሁ። ይጃይድ ባይን ያላየሁም ግን መቼስ ይኖራል ብዬ ገምታለሁ። እና እመቤታችን ድንግል ማርያም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከፈጣሪያችን ጋር ተሰደው ወደ ምድረ ግብፅ በገቡ ጊዜ ምስርን ሲያልፉ ብዙ ስፍራዎችን እንግዲህ የግብፅን ስፍራ እየዞሩ ባርከዋል፣ ኢትዮጵያንም ጨምሮ ማለት ነው። እና በዚያ ስፍራ አንድ ቃል ኪዳን ጌታችን ኢየሱስ ክርስቶስ ገብቶላት ነበረ። ለእመቤታችን ለወላዲተ አምላክ ድንግል ማርያም ቃል ገብቶላት ነበረ። እናቴ ሆይ እነዚህ የምታያቸው በኋላ በስምሽ መታሰቢያ ሆነው ይታነጻሉ። በእነዚህ ደግሞ መላእክትን የመሰሉ ቅዱሳን መነኮሳት ይሰበሰባሉ፣ ያገለግሉኛል፣ ያመሰግኑኛል። ለአንቺም ቃል ኪዳን እሰጥሻለሁ ብሎ በዚህ ሀገረ መጣሪያ ሀገረ ምሕጻብ ይባላል ጌታችን የታጠበበት ቅዱስ ጸበል፣ የተቀደሰ ጸበል አፍልቆ ጌታችን ገላውን የታጠበበት ስፍራ ነው እና እዚያ ስፍራ ልፍ ብሎ መካነ ሰኮና እግዚ ይባላል። የጌታችን የእግሩ ምልክት ሲረግጠው ያረፈበት ስፍራ ነው። ከዚያ ደብረ ምጥማቅ መካነ ምጥማቅ የሚባል ስፍራ ነው እና እዚያ ስፍራ ላይ በኋለኛው ዘመን አንቺ ከወዳጆችሽ ቅዱሳን ጋር ከኔ አገልጋዮች ቅዱሳን ጋር ሆነች ትገለጫለች ብሎ ቃል ኪዳን ተናግሮ ነበርና የተናገረው ነገር ጌታ የማያደርገውን የማይናገር የተናገረውን የማያስቀር ጌታ ቀኑ ሲደርስ አምባ ይፈርስ ነውና እግዝእትነ ማርያም ከሰማያት ወርዳ
የብርሃን ምንጣፍ ተነጥፎ ከቤተ ክርስቲያኑ ጉልላት ላይ ቀመረ ቤተ ክርስቲያን ላይ እዚያ ላይ የብርሃን መርከብ የብርሃን ምንጣፍ ተነጥፎ የብርሃን መርከብ እዚያ ላይ ተቀምጦ የብርሃን ዙፋን ለእመቤታችን ተቀምጦ የብርሃን ድባብ ተዘርግቶላት የብርሃን መላእክት ወርደው በቀኝ በግራ እየሰገዱላት እያመሰገኗት ነጸረ አብም ሰማይ ወኢረከበ ዘከማኪ አብ እግዚአብሔር አብ ከሰማይ ሆኖ ፈለገ ሰው ፈለገ ለማደሪያ ለልጁ ማደሪያ የሚሆን ሰው ፈለገ ወኢረከበ ዘከማኪ እንዳንቺ ያለ ንጽሕት እንዳንቺ ያለ ቡርክት እንዳንቺ ያለ ድንግል አላገኘም ፈነወ ዋሂዶ ይላል አንድያ ልጁን ወደ አንቺ ላከ ወተሰብአ እምኔኪ አንድያ ልጁም ከአንቺ ሰው ሆነ እያሉ ያመሰግኗታል። በዚህ ጊዜ ጳጳሳት ሊቃነ ጳጳሳት ኤጲስቆጶሳት ቀሳውስት ዲያቆናት አናጉንስጢስ መዘምራን አጻውያነ ሐዋህው እነዚህ ሁሉ አገልጋዮች ናቸው፣ ክህነት ያላቸው ናቸው። ከዚያ ውጭ ምእመናት አሕዛብ ወንዱም ሴቱም ያመነውም ያላመነውም የእግዚአብሔር ድንቅ ሥራው ይገለጥ ዘንድ ያላመኑ ያምኑ ዘንድ እመቤታችን ድንግል ማርያም እንዲህ ባለ ድንቅ ሥራ ትገለጣለች። ለ5 ቀን ቃል ኪዳኗን ትፈጽም ዘንድ ማለት ነው። እንግዲህ የተነገረ ትንቢት ስለሆነ አባቶቻችን እንደሚያስተምሩም ዛሬም እመቤታችን ለወደደችው በእነዚህ ቀናት ኢትዮጵያ ውስጥ ይሁን ግብፅ ይሁን ብቻ በትክክል እመቤታችን ትክክለኛ ሃይማኖት እውነተኛውን ሃይማኖት በያዙ ዘንድ እመቤታችን ሳትገለጽ አትውልም። 5ቱን ቀናት ላደላቸው በግብፅ ይሁን በግብፅ ብቻ አይደለም፣ በእኛም ደብረ ምጥማቅ ነበረችን። ደብረ ምጥማቅ የግብጿን ሲያቃጥሏትና ሲያፈርሷት በ15ኛው ክፍለ ዘመን አጋማሽ አካባቢ የኢትዮጵያው ጻድቅ ንጉሠ ነገሥት አፄ ዘርዓ ያዕቆብ ዛሬ ጻድቃኔ የምንላትን ጥንት ደብረ ምጥማቅ ትባል የነበረችውን ስፍራ በዚህ በሰሜን ሸዋ ውስጥ ያለችውን ሰርተዋል። በዚያም እመቤታችን ከንጉሱ ጀምሮ ላደላቸው ስትገለጽላቸው ኖራለች። ዛሬም ላደላቸው ትገለጻለች። ስለዚህ በኢትዮጵያም ደብረ ምጥማቅ በግብፅም ትገለጻለች ዛሬም ቢሆን። ለምን? ቃል ኪዳን ነውና አይቀርምና። ግን እመቤታችን የተገለጸችለት ሁሉ ጻድቅ ነው ለማለት አይደለም። ይህንን የምልበት ምክንያት አሕዛብም ያዩዋት ነበረ። ይሄ የቸርነቷን መጠን ብቻ ነው የሚያሳየው። ይሄኛው መገለጥ ስለበቁ በደብረ ምጥማቅ በግብፅ ትገለጽላቸው የነበረችው ለ5 ቀን ስለበቁ አይደለም፣ ቃል ኪዳኗን ስለመፈጸምና ስለ ልጇ ፍጹም ምሕረት ስለ እርሷ ፍጹም ርኅራኄ ነው ይደረግ የነበረው። እና እመቤታችን በእውነቱ እኛ መቼስ ደካሞችና ኃጢአተኞች ነን፣ ግን ተመኙ ብንባል የምንመኘውን ነገር በእውነት ግብፃውያን በጊዜው አግኝተውታል። በእውነት ሰው ብዙ አይነት ጥያቄ አለው። ሰው መቼስ እመቤታችን ካየ በኋላ ሌላ ምን ይመኛል? ከእመቤታችን በላይ ለማየት የሚያስመኝ አንድ ልጇ ነው። አባታችን አባ ጽጌ ድንግል እንዲያው በአካል ይቅር እመቤቴ በሕልሙ ያየሽ ሰው ምንኛ ብፁዕ ነው ብሏልና በእውነቱ ያዩ አይኑ። ለዚያ ነው እኮ ዛሬ አርኬውን ሲጽፍ አባታችን አርከስሎ የዛሬ ምስጋና ሰላም ለለርእዮኪ ከመ አይነ ወለት ሀበ እማ እመቤታችን ከማመስገን ልፍ ብሎ ሴት ልጅ ሕፃን ልጅ እናቷን እንደምታይ ቀና ብላ አንቺን ቀና ብለው ላዩ አይኖች ምስጋና ይገባል ብሏል እኮ። ሰላም ለለርእዮኪ ከመ አይነ ወለት ሀበ እማ መዋዕል ሐሙስ ከይትፌጸማ 5ቱ ቀናት እስከሚፈጸሙ ድረስ ማርያም ንግሥት ወደ ውስተ ደብረ ምጥማቅ ከተማ እመቤቴ የሰማይ ንግሥት ነሽ። ግን በሰው አይን ደግሞ የሰው አይን በሚያዩ ደግሞ ደብረ ምጥማቅ በተባለች ከተማ ላይ ለ5 ቀን ነግሰሽ ታይተሻል፣ በንግስና ታይተሻል። እና ለዚያ ነው ብፁዓት አዕይንት ዘነጸራኪ በግርማ ይላል። አንቺ በግርማ ስትገለጭ ያዩ አይኖች ምንኛ ንዑዳን ክቡራን ናቸው። ውጽዋት ሃይጋር ቅድሜኪ ዘቆማ ይላል። ደግሞ ከፊትሽ የቆሙ እግሮች ምን ያህል የከበሩ ናቸው ብሎ ደራሲ ያመስግነዋል። እና እመቤታችን ድንግል ማርያም ስትገለጽ እመቤታችን ካዩ በኋላ ምን ያስመኛል? ሌላ ሰው ግን መቼም አንድ ነገር ሲያገኝ ተጨማሪ ነው የሚያምረውና አንዳንዱ ቤተሰቤን አምጪ፣ አባቴን እናቴን የሞቱትን አምጪ እናሳይነ ይላል። አንዳንዱ ደግሞ እስቲ የአሕዛብን ነቢይ የሚሉትን ሰውዬ እስቲ አምጩ፣ ገነት ነው ያለው ወይስ ሲኦል እያሉ ያለበት ሁኔታ ታሳያቸዋለች። ያው እዚያው እሳቱ መሃል ማለት ነው። ከዛ ደግሞ አንዳንዶቹ ልባሞቹ ደግሞ እስቲ እመቤታችን እስቲ አዳምና ሔዋንን አምጪ፣ እስቲ አብርሃም ይስሐቅ ያዕቆብን አሳይን፣ እስቲ ዳዊት ሰሎሞንን አምጪ፣ እስቲ ሐዋርያትን አሳይን፣ እስቲ ሰማዕታትን፣ እስቲ አባ እንጦንስን ያሉ ቅዱሳንን ያዩ ነበረ። አባ እንጦንስ ይመጣል ይሰግዳል፣ ያዩታል። አባ መቃርስ ይመጣል፣ ጳኩሚስ
ሌሎችም ይመጣሉ። ከሰማዕታት ቅዱስ ጊዮርጊስ ይመጣል፣ ይሰግድላታል። ቅዱስ መርቆሬዎስ ይመጣል፣ ቅዱስ ቴዎድሮስ ይመጣል፣ ይሰግዱላታል፣ ያመሰግኗታል፣ ደስ ይሰኛሉ። 144,000 ርጉም ሄሮድስ የገደላቸው ሕፃናት ይመጣሉ። ደስ ብሏቸው 5ቱን ቀን በሙሉ እህል ሳያምራቸው ውሃ ሳያምራቸው ያ ደስታ ሆኖላቸው በእውነቱ አንዳንድ ጊዜ እኮ በክርስትና ክርስቶስ ለሁሉ እኩል እድል ሰጥቷል። ለማንም ክርስቶስ አያዳለም። አንዳንዴ ግን ሰው ሆነን እንደው በዛ ዘመን በኖርነ ብለን ምንመኝም እንኖራለን። በእውነቱ ያስመኛል። በእርግጥ ያስመኛል። እመቤታችን ድንግል ማርያምን መቼስ አይደለም ማየት እንደው ትንሽ ለአንድ ቀን ድምጿን ሰምቶ እዚያ በኋላ ባይኖሩስ ምን ይቀራል እዚህ ዓለም። እና እመቤታችን ድንግል ማርያም ለ5 ቀናት የምትገለጥበት መታሰቢያ ደብረ ምጥማቅ ይባላል። ብዙ ተአምራት የምታደርግበት ተአምረ ማርያም ብዙ ነገር ተጽፎልናል። በእውነቱ እመቤታችን ድንግል ማርያም በረከቷ ጣዕመ ረድኤቷ ይደርብን። ሀገራችን ቤተክርስቲያንን ትጠብቅልን በቸርነቱ፣ እኛንም ትማረን፣ ከመከራ ሁሉ ታድነን። የደብረ ምጥማቅ በረከትም ይደርብን። አባቶቻችን መቼም በሌላው ቀን የማይለመን ዛሬ ግን ቢለምኑት የማይከፋ ጸሎት አለ አይደለም? አሬኒ ገጸኪ ሚል እመቤቴ ፊትሽን አሳይኝ፣ መልክሽን አሳይኝ፣ ዋዝበኒ ቃለኪ ድምፅሽን አሰሚኝ። ልክ እንደ ሶሎሞን ማለት ነው። ጠቢቡ ሶሎሞን እንዲያል አይደለ ሲለምን የነበረ እና እንደ ጠቢቡ ሰሎሞን ወይም ደግሞ እንደ መልክዓ ማርያም ደራሲ እንደ ሐጼና ኦድ ጸሎት አርእኒ ገጽ ዚአኪ ማርያም ምኢረ እመቤቴ አንድ ጊዜ ብቻ እንደው መልክሽን አሳይኝ እባክሽ ተገለጭልኝ። ለምን ዘይሰሞ ካለ እንግርኪ ነገረ ሌላ ሰው የማይሰማው ምስጢር ልንገርሽ እንደው በውስጥ ያለውን ብሎ ተመኝቷል፣ ጸልዋል። ለምኑም አልቀረ ይህን ጸሎት ሲጨርስ እመቤታችን ድንግል ማርያም ተገልጻለታለች። ለሐጼና ኦድ አይተዋታል እመቤታችን ድንግል ማርያምን። ወይም ደግሞ በምህላ ጸሎት እንደምናደርሰው ንኢ ሀቤ እንቲ አየ እመቤቴ የኔ እናት ነይ ወደ እኔ፣ ንኢ ሀቤ እንቲ አየ የኔ ሆንሽው ነይ ወደ እኔ፣ ሰናይት ርግቤ በጎይቱ ርግብ የዋሂት መዓዛ አፉሃ ከመኮል ያንደበትሽ መዓዛ እንደ እንኮይ ነው፣ መዓዛው ደስ ያሰኛል። ወኩሉ ነገር በሰላም ሁሉ ነገርሽ ፍቅር አንድነት ነው። ፍቅር አንድነት የምትወጅ ሰላምን የምትወጅ ነሽ ይላል። እመቤታችን ጣዕሟ ረድኤቷ ፍቅሯ ይደርብን። ይሄ ክፍል 2 ይባላል። የመጨረሻው ክፍል 3 መድኃኒታችን ኢየሱስ ክርስቶስን ቅዱሳን ሐዋርያት የምናነሳበት ነው። እንግዲህ ዛሬ ርክበ ካህናት ነው። የካህናት ስብሰባ ነው። እንግዲህ ርክበ ካህናት ሲባል በቤተክርስቲያናችን በጥንቱ ትውፊት ከሆነ ከላይ ቅዱስ ሲኖዶስ ይሰበሰባል። ከዚያ ቀጥሎ የሊቃውንት ጉባኤ ይሰበሰባል። ከዚያ ቀጥሎ ይሄ ምንድነው የሚባል ጠቅላይ ቤተ ክህነት ስር ያሉት ለምሳሌ ሀገረ ስብከት ላይ ስብሰባ ይደረጋል። ወረዳ ቤተ ክህነት ላይ ስብሰባ ይደረጋል። በሰበካ ጉባኤ እና በዚህች ቀን ካህናት ሁሉ ተሰብስበው መምከር ቢገባቸውም ግን እኔ የሚደረግበት ቦታ አላውቅም። እና የድሃ ምክሩ ጥሩ ነው የሚሰማው የለም፣ የሐምሌ ዝናብ ንጹህ ነው የሚጠጣው የለም ይላሉ አባቶቻችን። በዚህች ቀን ካህናት ተሰብስበው የቅዱስ ዮሐንስ ወንጌልን አንብበው ዲያቆናትም ካህናትም ሲሆን ምእመናንም አብረው ተሰብስበው በዚህች ቀን የስብሰባ ቀን ነው ዛሬ፣ ውይይት ቀን በእውነቱ እረኛ እረኝነቱን የሚያድስበት ምእመናን መንጋነታቸውን በግነታቸውን የሚያስተውሉበት የምናድስበት ዘመን ዕለት ነበረ። ታዲያ ዕለቱ ዕለተ ጥብርያዶስ ቢባል ጌታችን ወከመዝ አስተርአዮሙ በብሔረ ጥብርያዶስ በሚባል ስፍራ እንዲህ ተገለጠላቸው። እንዛሃለው ህቡረ በዮሐንስ ወንጌል ቅዱስ ዮሐንስ ወንጌል ምዕራፍ 21 ላይ ስሞን ጴጥሮስ ወቶማስ ዘይብለው ወዲዲሞስ ወናትናኤል ዘቃና ዘገሊላ ወደቂቀ ዘብዴዎስ አለ። 5 ሰዎችን ጠራልን አይደለም? ቅዱስ ጴጥሮስን ጠራልን፣ ቅዱስ ቶማስን፣ ቅዱስ ናትናኤልን እና የዘብዴዎስ ልጆች ያዕቆብና ዮሐንስን ጠራልን። 5 አላል። ወካላን ክሌቱ ሙስታርዳ ይኋለ ደግሞ ሌሎች ቀሪ 2 አብረዋቸው ነበሩ አለ። እሊህም ቅዱስ ሉቃስ ወንጌላዊና ኒቆዲሞስ መልአከ አይሁድ ናቸው። እንደዚህ እያሉ ወከመዛ አስተርአዮሙ ነው እንዲህ ተገለጠላቸው። ከመካከላቸው ተነስቶ ቅዱስ ጴጥሮስ አንሰ ሐውር ከመአስግር አሳ እኔ አሳ ላጠምድ እሄዳለሁ አለ። አባቶቻችን ምን ይላሉ? የለመደ ልማድ ቶሎ አይለቅም። ጌታችን ተዋሳ አታጥምድ ብሎ ከልክሎት ነበርና
ማለትም ወደ ተሻለ ስራ ጠርቶት ነበርና እነሱም እንግዲህ አንተ የበላያችን ታዲያ አንተ ስትሄድ እኛ እንዴት እንቀራለን ብለው እኛም አብረን እንሄዳለን ብለው ሌሊቱን ሙሉ ሲደክሙ አደሩ። አሁን እኔ ግርም የሚለኝ እግዚአብሔር በሚያውቀው አስቡት እስኪ ለምንድን ነው እንደዚህ ታላቅ ውድቀት ውስጥ የወደቅነ? እንደ ሀገርም እንደ ቤተ ክርስቲያንም ለምንድን ነው የምንሰራው ስራው ሁሉ ፍሬ ያጣ? ለምንድን ነው ጠብ አለል ያለ? ለምንድን ነው? ይህንን እኮ የሚያስብ ሰው የለም በመካከላችን። እንዲሁ ለምን ብሎ የሚጠይቅ የለም። ጎደሎ ሊገባው የሚችል ክርስቶስ እንደተለየን። ምክንያቱም ደቀ መዛሙርቱ ቅዱስ ጴጥሮስና አብረውት የነበሩት ቅዱሳን ሐዋርያት ወደ ባህር ሲሄዱ አካሄዳቸው ትክክል አልነበረም። ጌታችን ወዳዘዛቸው አይደለም የሄዱት። ክርስቶስ ያዘዛቸው ሰማያዊ ነገር፣ ቅዱሳን ሐዋርያት አባቶቻችን በጊዜው ግን የሄዱት ወደ ስጋዊ ወደ ምድራዊ ነገር ነው። ዛሬ ታዲያ ቤተክርስቲያናችን በሽታ እሱ አይደል? ሰው ቤተክርስቲያን ላይ ተሽሞ ስጋውን ሲቀትል እየዋለ ፈቃደ ስጋውን ብቻ እያገለገለ ዛሬ በሲኖዶስ ተሰበሰብከው ምንም አታም። በነገራችሁ ላይ አንድ ሰው የተቀደሰ ሕይወት ከሌለው የተቀደሰ መቅደስ ላይ ስለቆመ ምንም ታምር አይፈጥርም። የተቀደሰ ጉባኤ ሲኖዶስ ስላለ እዛ ውስጥ የተጠራቀመው ሰው ያው እንዲህ ያለ ሰው ከሆነ ምን መፍትሄ ይመጣል? መንፈስ ቅዱስ የተለያቸው ሰዎች የተቀደሰ ጉባኤ ውስጥ ኑረውስ ምን ይሰራሉ? ወገኖቼ ምን እንሰራለን? ጉባኤው የተቀደሰ ነው። ጉባኤው መንፈስ ቅዱስ ነው። በውስጥ ያለን ሰዎች ግን መንፈስ ቅዱስ የተለየን ብለናል አይደለም? ያደል ትልቅ በሽታ እንዳልኳችሁ። ለማን ነው እንዲህ የምትለፈልፍ በሉኝ። እግዚአብሔር ያውቀዋል። እኔ እንግዲህ እናገራለሁ የሚሰማ ቢኖር ባይኖር እና ለዛ ነው በዚህ ቀን ቢያንስ በዚህ ቀን በሚደረገው ጉባኤ ላይ እንዲሁ አባቶቻችንም ታላላቆቻችንም ሲሰበሰቡ ይህን አንብበው ሐዋርያቱ ምንድን ነበር ስተታቸው? በጊዜው ወደ ጥብርያዶስ ባህር ዳርቻ ሄደው አሳ እናጠምዳለን ሲሉ ስተታቸው ምን ነበረ? ከኛ ጋርስ ምን ያገናኘዋል? እንዲሁ ሰው እንደ ጭንቅላት የለም ወደፊት ወደ ኋላ ለመርመር እና በእውነቱ ሄዱ። ሲያጠምዱ አደሩ። ምንም አላገኙ። ዋልቦ ዘረከ ምንም ወይም እንትኒ ምንም ጨርሱ። ኋላ ሲደክሙ ነጋ። መቼም እንዳይነጋ የለም። ደክሞ ባዶ እጃቸውን ነጋ። ኋላ ጌታችን በባህር ዳርቻ ተገለጠ። አሁን እንግዲህ ልብ በሉ። ጌታችን በባህር ዳርቻ ላይ መድኃኒታችን ሲገለጽላቸው አላወቁትም። እንግዲህ 3 ዓመት ከ3 ወር አብረውት የነበሩትን ፈጣሪ ሊያውቁት አልቻለም። ለምን ቢባል ክርስቶስ መድኃኒታችን ባላዘዛቸው መንገድ ሄደዋል እና አይነ ልቡናቸው ተጋርዷል። ዛሬ ምስ ነው አይናችን ለምን እንደተጋረደ እንድናውቅ ብዬ ነው። ብዙዎቻችን እኔ በነገራችሁ ላይ በአባቶች በምን ብቻ አይደለም እንደ አጠቃላይ እኮ በቁማችን ሞተናል። እንደው እዚህ ዘመን እንደው በእውነት እውነተኛ ቅዱሳን አሉ በዘመናችንም በእውነቱ ምዕመንም ሆነው ካህንም ሆነው መነኮሳትም ሆነው ብዙ ቅዱሳን አሉ እግዚአብሔር የወደዳቸው። ግን አብዛኞቻችን በተለይ ኃላፊነት ውስጥ ያለን ግን ሞተናል እና አላወቁትም። ከመካከል ሊለየው የተቻለው አስተዋይ የሆነ ቅዱስ ዮሐንስ ነበረ እና ግን ዮሐንስም የለየው በኋላ ነው። ኋላ ጌታችን ደቂቅ ልጆቼ አላቸው። ይሄ እኮ ማስታወሻ ነበር። ልጆቼ ሲባል አባት ልጆቹን ልጆቼ ሲል አለመለየትም ከባድ ነው። ልጆቼ በሆኑ በክሙ ዘነበሉ እንዴ የምንበላው አንዳች ነገር ይኖራችሁ የሆነን ብሎ አላቸው። ወይ ቤልዎ አልዎ። ደግሞ እነዚህ ሁላቸው ሐዋርያት የዋሃን አባቶቻችን ንጹሐን ምን አሉ? ኧረ ጌታ የለም ዛሬ እኮ የለም። ጥሩ ነው የለም። ሐቋን መናገር ዛሬ ቤተክርስቲያን አሁን ህልውናዋ ጥሩ ላይ ነው ያለ? የለም። ሀገር ጥሩ ላይ ናት? የለም። ዛሬ እውነተኛ መሪ አለ? የለም። አባት አለ? የለም። እውነቱ መነጋገር ነው? የለም። ለምን የለም ማለት እኮ አንድ ድሃ መንገድ ላይ ተቀምጦ ቁርስ አለ ይለዋል። አንድ ሀብታም መጥቶ የለም ካለ ቁርስ ይሰጠዋል። አለ ካለ ግን ኩራትህን ብላ ይኮን። የለም። ዛሬ አባት ጠፍቶናል፣ መሪ ጠፍቶናል። ለመንጋው የሚራራ ቤተክርስቲያን ስትለኮስ ሰዓቱን የሚሞቅ አይደለም እኮ እኛ የምንፈልግ። እኔ ተቃጥዬ ቤተክርስቲያን ትዳን የሚል ነው። የለም አልቦ አሉት። ወይ ቤልዎ አልቦ። አዎ የለም ጌታ ሆይ የለም። በዚህ ዘመን ለመንጋ የሚራራ ሰው የለም፣ ለምእመናን የሚያዝን ሰው የለም ጨርሶ። አዎ አይ ተደብቀው እኮ ይኖራሉ። በነገራችሁ ላይ አንድ እረኛ መንጋውን ይዞ ወደ ዱር ይሄዳል፣ ያሰማራል። ተኩላው እየመጣ ሲነጥቀው እሱ ይደበቃል እንዴ?
ይሄ እረኛ ነው ምንደኛ ነው እንጂ። አንዳንዶቹ እኮ ጸሎት ይወዳሉ፣ በባታቸው እንደዚህ ይላሉ። ኧረ ወንድሜ ተወኝ። ይውላችሁ እረኛ እንዲህ ነው የሚያደርግ። መንጋውን ወስዶ በለመለመ መስክ ላይ ያሰማራል፣ የጠራውን ያጠጣቸዋል። ከዛ ተኩላ ሲመጣ ከፊት ለፊት ይቆማል፣ ይታገለዋል። ተኩላው ከአቅሙ በላይ ከሆነበት ድረሱልኝ ይላል። ድረሱልኝ ብሎ ይጮሃል። ዛሬ እንዲህ አይነት ነው። ታግሎ ሲያቅተው በአደባባይ ነው ታዲያ የሚጮኸው፣ ተደብቆ አይደለም። ድረሱልኝ ብሎ ይጮሃል። እረኛ ከከበደው እንኳ ድረሱልኝ ብሎ ይጮሃል እንጂ ተደብቆ አይቀመጥም። እና አዝናለሁ። ይህን ሁሉ ለምን ትናገራለህ ብትለኝ፣ እኔ አዝናለሁ በራሴ ይህን ሁሉ በመናገር። ቸሩ መድኃኔዓለም ይቅር ይበለኝና ስንት ነው ኃጢአት ተሸክሜ። ግን ያው የቤተክርስቲያን ነገር ነው እንደሚያስጭሁን እንድታውቁት። ህመሙ ነው፣ ህመሙ ያማል፣ ያማል፣ ያንገበግባል ውስጥ ገብቶ። አስቡት እስኪ ሰው ከቤት ያለች ድቃቂ ሳንቲሙ ስትጠፋበት እንዴት እንደሚንገበገብ አታውቁም? የክርስቶስ ንብረት የሆኑ ምዕመናን ሲጠፉ፣ ሲቃጠሉ፣ ሲታረዱ መድኃኔዓለም ይማረን። ለሁሉም የለም አሉት። እንግዲያውስ አላቸው መረባችሁን በመርከቡ ቀኝ ጣሉት አላቸው። አሁን ችግራቸውን ነገራቸው። ሲሰሩ ያደሩት በግራ ነው። ግራ ማለት አቅጣጫውን አይደለም፣ ትርጉም ስላለው ነው። ግራ ማለት ምሳሌነቱ ግራ እጃችን መጥፎ ነው ማለት አይደለም፣ ምሳሌነቱ ነው። ለምሳሌ ፍየል በመጥፎ ይመሰላል ማለት ፍየል መጥፎ ናት ማለት አይደለም፣ ምሳሌ ነው። ስለዚህ ግራ የጨለማ፣ ግራ የአጋንንት፣ ግራ የኃጢአት፣ ግራ የገሃነመ እሳት የዲያብሎስ ምሳሌ ነው። ስለዚህ የፈቃደ ስጋ ምሳሌ ነው። በግራ ነው ሲጥሉ ያደሩት ማለት በፈቃዳቸው በፈቃደ ስጋ ነበረ። ሀበ የምን ሐመር አላቸው፣ በመርከቡ ቀኝ አለ። በእኔ ፈቃድ በእውነት መንገድ በሰማያዊው መንገድ ጣሉ አላቸው። ጣሉ አይደል? እንግዲህ መርከቡ እስኪበጠስ ድረስ ደረሰ አይደለም? እስከዚያ ድረስ ማለት ነው። ኋላ ቅዱስ ዮሐንስ እግዚእነ ውእቱ ጌታ እኮ ነው አለ ቅዱስ ጴጥሮስ። ወደ ባህር ተወረወረ። ኋላ ወጡ። የተጠበሰ አሳ ፍህሙ መርቶ አሳ ተጠብሶ አገኙ። ከዛ እነሱ ካመጡትም ጠበሱ። መላእክትም ቀድሞ አዘጋጅተው ነበር። መላእክት ከጠበሱትም በላ ጌታችን፣ እነሱ ከጠበሱትም በላ። ቅዱስ ጴጥሮስ 153 ይዞ ወጣ። ይኸውም ምስጢር ነው። ሀተታውን እዚህ በፊት በተደጋጋሚ ተምራችሁታል። ምትሃት እንዳልሆነ ለማጠየቅ ለወትሮ ሲመገቡ 6 ሐዋርያት ቆመው 6ቱ ተቀምጠው ነበረ የሚመገቡ የነበረ። በዛ ቀን ግን ሁሉ እንደቆሙ ጌታችን ተቀምጦ አይናቸው እያየ ተመገበ። በእውነቱ ጌታ ተመግቦ ለሱ ሊረባው ሳይሆን ያው ምትሃት እንዳልሆነ ትንሣኤው አማናዊ እንደሆነ ለማስረዳት ነው። በዚህ በጥብርያዶስ ባሕረ ዳርቻ ተገለጠላቸው። ያንን አደረገ። ጌታ መሆኑን አወቁ፣ ደስ አላቸው። ከዚያ በኋላ ነው እንግዲህ ርዕሳችን የሚመጣው። ጥያቄ መጣ። ስምዖን ወልደ ዮና ወምድረ ተደሩ ይላል አይደለ? ራት ከበሉ በኋላ ወምድረ መሱ ይላል፣ ምሳ ከበሉ በኋላ ይላል አይደለ? ወዝንቱ ሳልሱ ለጊዜ ኢየሱስ እንዘ ያስተርእዮም ለአርዳኢሁ ተንሥኦ እምነ ሙታን ይላል። ከሙታን ከተነሳ በኋላ ለሶስተኛ ጊዜ ተገለጠላቸው ብሎ ቁጥር 15 ላይ ይሄንን ብሎ ቁጥር 16 ላይ ሲጀምር ምንድን ነው የሚለው? ወምድረ መሱ ይቤሎ እግዚእ ኢየሱስ ለስምዖን ጴጥሮስ። ምሳ ከበሉ በኋላ ጌታ ስምዖን ጴጥሮስ እንዲህ አለው፣ ታፈቅረኒኑ ፈድፋደ እምሉ። በቃ አባቶቻችን ምን ይላሉ? ፍቅሩን መማለጃ አድርጎ ቅዱስ ጴጥሮስን በምዕመናን ላይ ሾመው ይላል። በሐዋርያትም በምዕመናንም ላይ ፍቅሩን መማለጃ አድርጎ። ትወደኛለህ ሆይ? መሰረታዊ ጥያቄ እሱ ነው። ትወደኛለህ ሆይ? አንድ ክርስቲያን እኮ ክርስቶስ መድኃኒታችን መውደድ መብቱ አይደለም፣ ግዴታው ነው። በቅዳሴ ጊዜ የዲያቆን ቅዱስ ጳውሎስን ለማንበብ ሲወጣ የቅዱስ ጳውሎስን ቃል በሌላ ወዝ ቅዱስ ባስልዮስ ባዘጋጀው ወዝ እንለዋለን አይደለም? ኩሉ ዘያፈቅሩ ለእግዚእነ ወአምላክነ መድኃኒነ ኢየሱስ ክርስቶስ። ጌታችን መድኃኒታችን ኢየሱስ ክርስቶስን የማይወደው ወዘየአምን ልደቶ ማርያም ቅድስት ድንግል በክልኤ ታቦተ መንፈስ ቅዱስ፣ የመንፈስ ቅዱስ ማደሪያ መንፈስ ቅዱስ ቤት ከሆነች በሁለት ወገን ድንግል ከሆነች ከመቤታችን ማርያም መወለዱን የማያምን ሰው ሁሉ አለ አይደል? እንግዲህ መጀመሪያ ጌታን የማይወደው አለ፣ ቀጥሎ ከመቤታችን ከወላዲተ አምላክ ድንግል ማርያም መወለዱን የማያምን ሰው ሁሉ አለ እስከ ምጽአቱ ሐዳስ
ዳግመኛ እስከምትደረግ ምጽአቱ ድረስ በከመይቤ ጳውሎስ ሐዋርያው ቅዱስ ጳውሎስ እንዳለ ወጉዘ ለይኩን የተረገመ ይሁን ክርስቶስን የማይወደው ሁሉ የተረገመ ይሁን አለ መጽሐፍ። ክርስቶስን መውደድ መብት አይደለም። ታዲያ በከንፈር ምን ትለኛለህ? ዛሬ ሰባኪው ወጥቶ አዎ ጌታችን ኢየሱስ ክርስቶስን የምንወደው አምላካችን ይላል። አቤት 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 አቤት! እንደው ክርስቶስ መድኃኒታችን እንደ ቢሰማ ምን ይል? ይሰማል እኮ እንደ ቢሰማ ምን ይል? የሰው አማርኛ ነው። ምን ይለን? እንደው ስናቆስለው እየዋልን አንድ ደግ አባት ምን አሉ? ክርስቶስ እንደኛ ቢሆን ኖሮ ሎቱ ስብሐት ጨጓራውን ጨርሰ ነው በዚህ ጊዜ እርግጠኛ ነኝ እንደው ፈጣሪ ሆነ እንጂ እንደው ሌላ እንደው በሱ ፈንታ እንደው የተተካል ፍጡር ቢኖር ጨጓራው ያልቅ ነበር። በተለይ መድረክ ላይ የቆምን ሰዎች፣ በተለይ በቤተክርስቲያን ላይ የተሾምን ሰዎች መድኃኒታችን ያላደረግነው ነገር አለ? እንዲሁ ካስገርመኛል። ደግሞ አለማፈር አንዳንዱ ሰው ወጥቶ በቃ ክርስቶስ እንደሚወዱ አስመስሎ ሲያወራ አለማፈር። እንዲሁ መድረክ ላይ ሲቆም እንዲሁ መድኃኒታችን ሰይፍ ልኮ እንዲሁ ከሁለት ቢሰነጥቀንስ? ደግሞ የከፋው ደግሞ እንዘምራለን የሚሉ ወንድም እህቶቻችን አቤት 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 አለመታደል! አቤት አቤት! አይ እቺን እውነት ማን ምን ነገረን? የክርስቶስ የፍርዱ ዙፋን ላይ ስንቆም ያለውን ጭንቅ ማን በነገረን? ቅዳሴ አትናቴዎስ ላይ እስኪ ገብታችሁ ተመልከቱት። በፍርድ ቀን ምን እንደሚያደርገን ይህን ሁሉ ታግሶ እንዲህ በመንጋው ላይ እንደተጫወትነ፣ እንዲህ በቤተክርስቲያን ላይ እንደተጫወትነ፣ እንዲህ በሀገር ላይ እንደተጫወትነ፣ እንዲህ በገዛ ነፍሳችን ላይ እንደተሳለቅነ ምን ያደርገን ይሆን? መድኃኔ ዓለም ከቁርጥ ፍርድ ያድነን። ቸሩ መድኃኔ ዓለም ከቁርጥ ፍርድ ያድነን። በምድርክ ከመቅሰፍቱ በሰማይ ከእሳቱ ያድነን። እና በእውነቱ አንዳንድ ሰው ቅዱሳን ክርስቶስን እንወዳለን ብሎ ሲሉ መጣፈጡ ለምን? በተግባር የተገለጠ ሐቅ ነዋ። አዎ ኖረውት ነዋ። አንድ ሰው አባቶቻችን እንዴት ነገራል? እንግዲህ ታፈቅረኒ ነው ፈድፋደ መሉ ከሊ ያስበለጠ አባቶቻችን ሲተረጉምን ይለዋሉ። ሌሎች ከሚወዱኝ አብልጠ አንድም አንተ ሌሎችን ከምትወድበት ፍቅር አስበልጠ ተወደኛለሁ ያለ። እንግዲህ ክርስቶስን መውደድ ማለት እንደዚህ ነው። እንግዲህ ምክንያቱም አስበልጥ እወድሃለሁ ብሎት ነበር አስቀድሞና ለዚያ ጥያቄ ተወደኛለሁ ያለው። አሁን ቅዱስ ጴጥሮስን መውደዱን ፍቅሩን አረጋግጦ ነው የሾመው። በዚህ ዘመን ሹመት፣ የቤተክርስቲያን ሹመት ቤተክርስቲያንን የበደላት ለምንድን ነው? ሕግ የለ፣ ስርዓት የለ። ዝም ብለህ ውዳሴ ማርያም መልካ መልክ እና ግብረ ዲቁና ተምሏል ብለህ ዲያቆን ታደርገዋለህ። ቤተክርስቲያን በፊትሟ ሊደፋ ሲሩጥ ይውላል፣ አውቆም ሳያውቅም። አይ ሊጦን ኪዳን መስተብቆ አጥንቷል፣ በቃ ቅስና ይገባዋል ትላለህ፣ ተሾመዋለህ። መነኩሴ ነው ሲፈልግም ጉቦ ይሰጣል። እንደዚያም ሲል በዘመድም በዘርም በምንም ተቆጥሮ ጳጳስ ይሆናል። ያውን ጋኔን ነው የሚባለው። ሰው በጉቦ ከተሾመ፣ በዝምድና ከሁሉ በከፋ ደግሞ በዘር ከተሾመ እሱ ጋኔን ነው። እንኳን ጳጳስ ሰውም አይደለም ክርስቲያንም አይደለም በእውነቱ። እና እንዲሁ በሞቴ እንዲያው ክርስቶስን መውደድ መድኃኒታችን ምንድን ነው መውደድ? ለአንድ እረኛ ጳጳስ ይሁን ቄስ ይሁን ለአንድ እረኛ ክርስቶስን መውደድ ማለት ቀጥሎ ጌታችን የሰጠውን ኃላፊነት በትክክል መሸከም ነው። ረአይኪ አባግዕየ በጎችን አደራ ጠብቅ ብሎታል። አያችሁ፣ ከታች ከወረድ ብሎታል። በትክክል ከወደድከኝ አለ አመወሬዛ አንተ ወጣት እያለ ለሊከ ተቀንተ አቆየከ የራስን ወገብ ትታጠቃለህ ማለት በፈቃድ ትሄዳለህ፣ በራስ ፈቃድ ዋመሰልህቀ ባረጀ ጊዜ ግን አለ የኔ አገልጋይ በሆንክ መንፈስ ቅዱስ ባደረበት ጊዜ አለ ታነስደው ይከላል እጅን ትሰጣለህ፣ ለእግዚአብሔር አሳልፈህ ትሰጣለህ ራስህን። ወባይድ ያቀንተከ ሐቆይከ ባይድ የተባለ መንፈስ ቅዱስ ያስታጥቃል። ወይ ወስደከ ሀበ ኢፈቀድከ ወደማትወደው መከራ ይወስድሃል። ለመንጋው ስትል ለዛ ነው። ክርስቶስን የማይወድ ሁሉ ጳጳስ ሊሆን አይችልም። ከሆነም እሱ እንኳን ጳጳስ ክርስቲያንም አይደለም። ክርስቶስን የማይወድ ማንም ሰው ቄስ ሊሆን አይገባውም። ክርስቶስን የማይወድ ማንም ሰው ዲያቆን ሊሆን አይገባውም። ክርስቶስ መድኃኒታችን የማይወድ ማንም ሰው
ሰባኪ ሊሆን አይችልም፣ አይገባም። ከሆነ ብዙ ምዕመናንን ሰብስቦ አከማችቶ ይዞ ገሃነመ እሳት ለመግባት እንደወሰነ ይወቀው እና ክርስቶስን መውደድ ምንድን ነው? ለአንድ እረኛ ክርስቶስን መውደድ ምንድን ነው? ለመንጋው መራራት፣ ለመንጋው መሰዋት። ጌታችን አስቀድሞ በቅዱስ ዮሐንስ ወንጌል ምዕራፍ 10 የተናገረውን አነ ውእቱ ኖላዊ ኄር፣ እውነተኛ እረኛ እኔ ነኝ፣ እረኛ ሆናለሁ የምትሉ እኔን ምሰሉ። ወኖላዊ ሰሄር የሚየጡ ነፍሶ ቤዛ አባግኢሁ፣ እውነተኛ እረኛ ለመንጋው ይሰዋል፣ ለገዛ ምቾቱ መንጋውን አይሰዋም። ወአሳብሰ አለ፣ ቅጥረኛው ግን ምንደኛው ግን ቤተክርስቲያንን ለጥቅሙ የሚፈልጋት ግን ይመጽእ ዘንበለ ከመ ይስርቅ፣ የሚመጣ ሊሰርቅ ነው፣ ሌባ ነው። ዘረኛው ሌባ ነው፣ ጉቦኛው ሌባ ነው። ዘንበለ ከመ ይስርቅ፣ ሊሰርቅ ነው። ወይጥዋህ፣ ምዕመናንን ሊያርድ ነው ይላል፣ መንጋውን ሊያርድ ነው። ወያሄጉል፣ ለማጥፋት ነው ይላል። አዎ ለአንድ እረኛ ክርስቶስን መውደድ ማለት ለመንጋው መሰዋት ነው። ለክርስቶስ አካል ለሆነች ቤተክርስቲያን መሰዋት ነው። እንደነ አቡነ ጴጥሮስ፣ እንደ ሰማዕተ ጽድቅ ቅዱስ ሰው ሰማዕቱ እንደ ሰማዕቱ ቅዱስ ጴጥሮስ፣ እንደ ሐዋርያውም ጴጥሮስ፣ እንደ ኢትዮጵያውም አቡነ ጴጥሮስ። ለምዕመናንሳ ክርስቶስን መውደድ ምንድን ነው? ለሕጉ ለሥርዓቱ መገዛት። አስበዋል? እዚህ በፊትም ነግሬያቸዋለሁ። አንዲት ሴት ክርስቶስን ወዳለሁ ብላ ክርስቶስ ያደረበት ቅዱስ ጳውሎስ መድረክ ላይ አትውጪ አትናገር ያለውን ጥሳ ከወጣች እቺ የክርስቶስ ተቃዋሚ ናት። የመድኃኒታችን የፈጣሪያችን የክርስቶስ ተቃዋሚ። ብዙ እህቶቻችን መድረክ ላይ ቆማችሁ በተለይ ደግሞ ከሁሉ የከፋ ለብቻችሁ ቆማችሁ የምትዘምሩ እንዲህ አንዳንዴ መቼም በማህበር ሲሆን እንዲሁ መቼም እሱም ስህተት ቢሆንም ይቀላል። መቼም ለብቻዋ ድምፅ ማጓያ ይዛ እንዲህ ወዚያ ሁሉ ጉባኤ ፊት ቆማ የምትዘምር ሴት እሷ የክርስቶስ ተቃዋሚ ናት። ማንኛውም ትሁን እገሌት ወገሌት የለም፣ ሁሉም ቆራቢ ናት ብትለኝ እሷ የክርስቶስ ተቃዋሚ ናት። እየቆረበችም ቢሆን በንስሐ ነው የምትኖር። በንስሐ ውስጥ እያለችም የክርስቶስ ተቃዋሚ ናት እሷ። ምክንያቱም ለአንዲት ሴት የመጨረሻው ቀላሉ ነገር ክርስቶስ ተቀመጫ ያላት ቦታ መቀመጥ ነው። እንኳን እናንተን የገዛ እናቱን ወላዲተ አምላክን እንኳን መድረክ ላይ አወጥቷት አላየንም አይደል? በወንጌል ተጽፎልናል። በታሪክ እመቤታችን ቆማ ሰበከች የሚላለ ደጋግሜ ነግሬያችኋለሁ። ለሐዋርያቱ ሆሮ መሃሩ ብሎ ሲናገር እመቤታችን ዙረሽ አስተምሪ ብሏታል፣ ስበኪ ብሏታል። ደጋግሜ የምነግራችሁ እንዲገባችሁ ነው። ዙረሽ ስበኪ ብሏታል። ከአምላክ እናት በላይ ማን አለ? አይደለም ሐዋርያት፣ በዓለም ያሉ ቅዱሳን ሁሉ በሰማይ ያሉ ግሩማን መላእክት ተደምረው የእመቤታችን የሩብ ያክል ክብር የላቸው። ክብራቸው አይመጥንም ከእመቤታችን ጋር። የራሳቸው ታላቅ ክብር አላቸው። ከእመቤታችን አንጻር ግን የምንት ነው። ይሄ ሁሉ ሆኖ ግን የአምላክ ናት። ይሄ ሁሉ ክብር ሰጧት፣ ግን ስበኪ ያላላት። የእመቤታችን ስብከት ምንድን ነው? አለው እኮ ሁሉ መድረክ ወጥቶ ቢለፈልፍ ምን ያደርጋል ወገኖች? ምን ልላችሁ ፈልጌ ነው? አንድ ምእመን ክርስቶስን መውደዱ የሚረጋገጠው መድረክ ወጥቶ በመዘመር አይደለም፣ በመስበክ አይደለም። የክርስቶስ ፍቅር በአንደበት የሚሰበክ ነገር አይደለም፣ የሚኖር ነገር ነው። ስለዚህ ክርስቶስን ትወጃለሽ፣ ስርዓቱን ጠብቂ፣ በስርዓት ኑሪ፣ ሕጉን አክብሪ። ለምን? ጌታ ራሱ በቅዱስ ዮሐንስ ወንጌል ምዕራፍ 15 ነግሮናል። እመሰ ታፈቅሩኒ እቀቡ ትእዛዜ። አያችሁ፣ ለቅዱስ ጴጥሮስን ተወደኛለህ ሆይ አለው። ከወደድከኝ መንጋውን ጠብቃለሁ። ለምእመናን ደግሞ ምን አለን? እመሰ ታፈቅሩኒ እቀቡ ትእዛዜ፣ ብትወዱኝስ ትእዛዜን ስርዓቴን ጠብቁ ብሏል። ይሄ ነው ወንድሜ፣ ይሄ ነው እህቴ፣ ይሄ ነው አባቴ፣ ይሄ ነው እናቴ። ስርዓት ፍቅር ማለት ይሄ ነው። አለያ ገሃነመ እሳት ለመግባት እንደፈረም ነው ወቁት። ቸሩ መድኃኔዓለም የእመቤታችን ጣዕሟን ፍቅሯን የንጹሐን የቅዱሳን የላባ መርትያኖስ የላባ አሮን የሌሎችም ደጋጉንም በረከት ያሳደረብን፣ ከቅዱስ ደብረ ምጥማቅ ክብር ያሳትፈን፣ ከክፋት ከኃጢአት ከገሃነመ እሳት ቸሩ መድኃኔዓለም ይሰውረን። በዚህች ዕለት ስብሰባ የሚያደርጉ አባቶቻችን ታላላቆቻችንም በቸርነቱ በይቅርታው ይምራቸው፣ ይማራቸው።
መድኃኔዓለም ይማራቸው ይማረን። ያው ሰውኛውን የምንገምተው ነገር ቢኖርም ግን ተስፋ ማድረግ የክርስቲያን አካል ነውና ለጊዜውም ቢሆን በጎውን ነገር መንፈስ ቅዱስ ያቀበላቸው። በእርግጥ መንፈስ ቅዱስ የተለየው ሰው እንዴት በጎ ሊያስብ እንደሚችል ባላቅም ይቅርታ አድርጉልኝ። ያው አነጋገሬ አንዳንድ ሰዎችን ሊያሳዝን ይችል እንደሆን አላውቅም። እንግዲህ ካሳዘንኳችሁ አዝናለሁ። እኔ እንግዲህ ግን እኛ እንመኛለን መድኃኔዓለም በጎ እረኛ እንዲሰጠን፣ ከመካከል አንድ የተባረከ የተቀደሰ ሕይወት ያለው አባት እንዲሰጠን እንመኛለን፣ በስም ሳይሆን በተግባር እና ዛሬ ርክበ ካህናት ነው። ከርክበ ካህናት ከበዓለ ጥብርያዶስ ከቅዱሳን ሐዋርያቱ ከንጹሐን ሁሉ ቸሩ መድኃኔዓለም ጸጋ በረከት ያሳትፈን። በዓሉን የሰላም የረድኤት ያደርግልን፣ ተረፈ ዘመኑን ይባርክልን፣ የታመሙትን ይፈውስልን፣ የወደቁትን በቸርነቱ ያነሳልን፣ ሀገራችንን ቤተክርስቲያንን ከመከራው ሁሉ ይጠብቅልን፣ የሰላሙን የፍቅሩን የትንሣኤውን ዘመን በቸርነቱ ያምጣልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። በቸርነቱ መድኃኔዓለም ያቆየን።